ያኔ ብታስወግደው ይውላ ነገር ባልመጣ እና እኔ ያመልጣል ብዬ አሰብኩ። ሲጀመር እሱ ማቆየቱ ለምን አስፈለገ? እድልና ኢዛና በስተመጨረሻም ተጣሉ። ያኔ ብታስወግደው ይሄ ሁሉ ችግር የለብንም ነበር። ይሄው እንግዲህ ናቲ አያስተርፈንም በማለት እድልም በጣም ተናዳ ኢዛናን ትናገረዋለች። ኢዛናም ደግሞ እኔ ይሄ ይመጣል ብዬ አስቤያለሁ ወይ በማለት አሁን ላይ የሚያደርጉትና እንዲሁም ደግሞ ምንም ነገር ማድረግ ስለማይችሉ ሁለታቸውም እየተጣሉ እና እንዲሁም ደግሞ ሳይግባቡ ብዙ ነገር እያሉ ይገኛሉ። እድል አሁን ላይ ከኢዛና ጋር ስትሰራ እንደነበረች ሁላችንም የምናውቀው ነው። ነገር ግን አሁን ላይ መሸሽ ፈልጋ በቃ እኔ ካሁን በኋላ ምንም ነገር የለውበትም፣ እኔ በአንተ ምክንያት ችግር ውስጥ ገባው፣ ያኔ ናቲ ቢሞት ኖሮ አሁን ላይ ይሄ ሁሉ ጣጣ አይመጣም ነበር በማለት ናቲን ገለናል እያለችም በጣም ፈርታለች። ናቲም አሁን ላይ ለሁላችሁም ዋጋ ሰጣችኋለሁ፣ በመጀመሪያ ግን ፈጣሪን የማመሰግነው የናቴን ልጅ ስላገኘሁት በጣም ደስ ብሎኛል። እናንተን ግን እያንዳንዳችሁ ሁላችሁም ቢሆን ዋጋችሁን ነው የምሰጣችሁ በማለት ሁላቸውንም ያስፈራራቸዋል። አላብ ከእድልና ከኢዛና ጋር ሆነው ስለ ናቲ እያወሩት እያለ ናቲ ይብልህ አንተ አታውቀውም እንጂ እኛ ገና ያሰብነውን ነው የሚያውቅ፣ ስለዚህ እኛ በጣም ነው የምንፈራ፣ እናም ናቲ ማለት በጣም ኃይለኛ ሰው ነው ብሎ ይነግሩታል። ቃላብም ቆይ ግን እናንተ ይሄን ያክል ምንድን ነው እሱ ቀድሞ የሚያውቀው ጠንቋይ ነው እንዴ ብሎም ቃላም ይላል። እንዲሁም እድል አዎ ያው በለው ከዚህም በላይማ ምንም ነገር ልዩነት የለውም። እናም ናቲ ማለት ጠንቋይ ማለት ነው፣ በጣም ከባድ ሰውም ነው። እናንተ ቆይ ግን ይህን ያክል ለምንድን ነው አካበዳችሁት? ሳ ምንድን ነው ይህን ያክል እኮ ሰው ነው፣ ስለዚህ ምንም ነገር እንደዚህ ማካበድ የለባችሁም በማለት ይመልስላቸዋል። በጣም ተናዶ ካሁን በኋላ ጉዳዩ የኔ የራሴ ሆኗል፣ ሁለቱም ወንድማማቾችን አለቃቸውም፣ እኔ ይዛቸዋለሁ፣ እናንተ አታካብዱት፣ ደግሞም እኔ ማን እንደሆንኩ አላወቀም በማለት ቃላብም ይላል። እንዲሁም ኢዛና ይውልህ ይህን ነገር በደንብ አድርገን እቅድ ማቀድ አለብን፣ ሰውየው በጣም ከባድ ነው በማለት የናቲን ጀግንነትና እንዲሁም ደግሞ አይበገሪነት ለቃላብ ይነግረዋል። ሳንቸኩል ቀስ ብለን ራሳችን ጥሩ እቅድ ማቀድ አለብን በማለት ኢዛናም ለቃላብ ይነግረዋል። ቃላብም በሱ አታስብ እኔ ራሴ አውቃለሁ ይላል። እድልም ደግሞ በጣም በመደንገጥና እንዲሁም ደግሞ ቆይ ግን እንዴት ነው የሰላም እንቅልፍ እንዴት ነው የሚወስድን በማለት ትላለች። ኢዛናም በጣም ይናደድና ቆይ ደግሞ አንቺ ደግሞ ምንድን ነው እንደዚህ ይህን ያክል የምትንበጫበጨው? አትንበጫበጭ ይላታል። እናም ቃላብም ይህ ሰው ምንም ነገር አያደርግም፣ ያለያ ግን ሁለቱም ወንድማማቾች በእኔ እጅ ነው የሚሞቱት በማለት ቃላብም ይነግራቸዋል። ነገር ግን ደግሞ ናቲን ያበሳጨውና እንዲሁም ደግሞ ቃላብን ሊመተው ያሰበም ቆይ አንተ ግን የህግ ሰው ነህ እንዴት ነው ቆይ ከወንጀለኞች ጋር አብረት ተባብረት ትሰራለህ ይለዋል። ኢዛናና እድል አንድ ላይ በመሆን ሲያያት ከነሱ ጋር እቅድ እያቀደም ሲያይ ነበረ ናቲ በጣም የተናደደው። እናም ለስንት ቀናት እኔን ይኸው በጣም ለብዙ ጊዜ አግተውኝ መከራዬን ሲያሰቃዩኝ ቆዩ፣ አሁን ደግሞ ወንድሜን ይኸው ሊያጠምዱ ሲሉ ነው ያስኳቸው፣ ስለዚህ አንተ ምን አይነት ሰው ምን አይነት የህግ ሰው ብትሆን ነው ከወንጀለኛ ጋር አብረህ የምትሆነው በማለት ቃላብንም ይሰድበዋል። አንተ ቆይ ግን እኔ ምን አይነት ሰው እንደሆንኩኝ አታቀኝም ማለት ነው፣ እኔን አትናገረኝ በማለት ቃላብን በጣም ተናዶ ይናገረዋል። ናቲም ደግሞ ማንም ሁን ማንም ብትሆን እኔ አይመለከተኝም፣ የህግ ሰው ስለሆንክ አከብራለሁ፣ ነገር ግን ደግሞ የምትከበርበት ቦታ ላይ አይደለም፣ ምክንያቱም ደግሞ አንተ ከወንጀለኞች ጋር አብረህ ተባብረህ እየሰራ ስለሆነ ስለዚህ ምንም አይነት ነገር ላከብረህ አልችልም በማለት ናቲም ተናዶ ይነግረዋል። ድልም ኢዛናን እባክህ አንተ ወደዛ ዝም በል፣ አንተ ነህ ለዚህ ሁሉ ችግር ያደረስከኝ፣ እኔ ያኔ ብታስወግደው ኑሮ ይሄ ሁሉ ጣጣ አይመጣም ነበር በማለት ትለዋለች። አንቺ ደግሞ እኔ ታዲያ ያመልጣል ብዬ አስቤያለሁ ወይ ብሎም ይላታል። ታዲያ ቆይ ግን ናቲ የመቆየቱ መፍትሄ ምን ነበረ? ቆይ ግን ለምንድን ነው ያስቆየው ታዲያ ብላ እድልም አሁንም ቢሆን ኢዛናን ትናገረዋለች። ኢዛናም ደግሞ እና ታዲያ እኔ ይፈጠራል ብዬ አላሰብኩም፣ ባክሽ ደግሞ አንቺ አጨቅጭቂ በማለት በጣም ተናዶም ይናገራታል። ድም በጣም ተናዳ ስለሆነ አዎ የሁሉ ጣጣ አንተ ነህ ያመጣብኝ ትለዋለች። ቃላብም ደግሞ በቃ እናንተ እባካችን ወደዛ አትጨቃጨቁብኝ፣ እሺ አሁን ታዲያ መፍትሄው ምንድን ነው
በማለት እድልም ትጠይቀዋለች። ይውላችሁ አሁን ላይ ወንድማማቾች የሆነ እቅድ ማቀዳቸው አይቀርም። ስለዚህ ለዚህ ደግሞ እኛ ማሰብ አለብን፣ መፍትሄ ማምጣት አለብን በማለት ቃላም ይነግራቸዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰቦናችሁን ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ውድ ፋሚሊዎቼ ምን ተፈጠረ? ዜማዬ ቀጣይ ክፍል ዛሬም እንግዲህ አዲስ ቪዲዮ ተለቋል ማለት ነው። እንግዲህ ቃላብም አሁን ላይ የህግ ሰው እስከሆነ ድረስ ስለዚህ ናቲን በቄጡ ነው ቁጭ የማደርገው በማለት ተናዶ፣ ቆይ ግን እሱ ምን ስለሆነ ነው ይሄን ያክል የምታካብዱት ለምንድን ነው ብሎም ቃላብ በጣም ተናዶ ሲናገር ነበረ። ኢዛናና እድልም ደግሞ በጣም መጥፎ ሰውና ኃይለኛ ሰው ነው፣ ስለዚህ ስለማታውቀው ነው እንጂ ናቲ ማለት በጣም ከባድ ሰው ነው በማለት ይናገራል ማለት ነው። እንግዲህ ቃላብም በቃ እናንተ አትንበጫበጩ እባካችሁን ይላል። ደግሞ አንተ እኮ ምን አይነት ሰው እንደሆነ ስላላወክ ነው እንደዚህ የምትስለው በማለት በቃ አሁንማ እንግዲህ አለቀልን፣ ቆይ ግን ምንድን ነው ማድረግ የምንችለው በማለት እድልም በጣም እየፈራች ትጠይቀዋለች። አሁን ላይ የሆነ ሁለቱም እቅድ ማቀዳቸው አይቀርም ወንድማማቾች። እናም የሆነ እኛም መማከር አለብን፣ የሆነ ነገርም ማድረግ አለብን ብሎም ይላታል። ኢዛናም ቆይሻውን እሺ ምንድነው መፍትያችን ብሎም ይላል። ቃላብም እኔ የሆነ እቅድ አለኝ ብሎም ይላታል። እናም እሺ ታዲያ ምንድነው ቃላብ እስኪ እቅድን ንገረን በማለት ሲነግራቸው አዎ ይሄ የነዋ ወንድም ማን ነበር ስሙ ብሎም ይጠይቃታል። ድልም ደግሞ አቤል ብላ ትነግረዋለች። በቃ ለማንኛውም በኋላ ነግራቸዋለሁ፣ እናም አሁን ላይ ግን መበታተን አለብን ብሎ ቃላብም እንበታተን ይላል። እሷም ደግሞ እሺ በቃ እኔም ናቲን ላግኘው ሊድ በማለት እሷም ትሄዳለች። ሁላቸውም ይበታተናሉ። እና ልዑልም አንድ ላይ ሆነው ከህይወቴ ብዙ እቅዴን ብዙ ነገሬን ቀምተውኛል ሲል ናቲም በጣም ተናዶ፣ ልዑልም ደግሞ ቆይ ግን እነዚህ ውሾች እስኪ ለማንኛውም ከማን ቅጣቱን ከማን እንጀምር ብሎ ልዑልም ይላል። አሁን እቅዳችን እነሱ ያቅዳሉ ብለው ስለሚያስቡ እቅዳችን ያቅዳሉ። ስለዚህ አሁን ላይ ዝም በልና ቀስ ብለን ነው ሁሉንም ነገር ማድረግ የምንችለው በማለት ናቲም ይነግረዋል። እንዲሁም ልዑል ደግሞ ቆይ ግን እስከ መቼ ነው እነዚህን ውሾች እንዲሁም ዋጋቸውን መስጠት አለብን ብሎ በጣም ተናዶም ይናገራል። ነገር ግን ደግሞ ይሄም ቢሆን ግን መታገስ አለብን፣ ቀስ በል ወንድሜ፣ እኔ በጣም ብዙ ነገር ዋጋ ከፍያለሁ፣ ስለዚህ እነዚህን ደግሞ ዋጋቸውን ነው የምሰጣቸው በማለት ናቲም በጣም ተናዶ ይላል። ነገር ግን ደግሞ አሁን ላይ የምትገባበትና እንዲሁም ደግሞ የምታደርገው ጠፍቷታል። ምክንያቱም ደግሞ ናቲ ካገኛትኝ እንደማይለቃትኝ ስለምታቅ፣ ናቲ ማለት በጣም ከባድና አረመኔ ሰው ነው። ምንም እንኳን ይቅር እንኳን አይለንም። ስለዚህ የሆነ መፍትሄ ማምጣት አለብን። በቃ እኔ እኮ መተኛትም አልቻልኩም፣ እሱን ነገር እያሰብኩኝ ተሰቃየው በማለት ስላለች፣ እንዲሁም በቃ ለዚህ ሁሉ ችግር ያደረስከኝ አንተ ነህ በማለት ኢዛናን መናገር ትታገራለች። ኢዛናም እኔ ነገር ይሆናል ብዬ በምን አወቅኩ